በየቀኑ ትጸልይ ይሆናል። ትንበረከካለህ፣ ትጮኻለህ፣ በሙሉ ልብህ እግዚአብሔርን ትማጸናለህ። ነገር ግን ሳታውቀው የሰማይን ደጆች የሚዘጉ 3 ትናንሽ ቃላትን እየደገምክ ሊሆን ይችላል። መላእክት ፊታቸውን እንዲያዞሩ የሚያደርጉ ቃላት፣ ወደ አንተ እየመጡ የነበሩ በረከቶችን መንገድ ላይ የሚያግዱ ቃላት። እነዚህ 3 ቃላት ምንም ጉዳት የሌላቸው ሊመስሉ ይችላሉ። አንዳንዶቹ እንዲያውም መንፈሳዊ ቃላት ይመስላሉ። ነገር ግን እውነቱ እነዚህ ቃላት መርዝ ተሸክመዋል። ጠላት ወይም ሰይጣን እነዚህን ቃላት ስትናገር ደስ ይለዋል፣ ምክንያቱም መንፈሳዊ ሥልጣንህን እንደሚገፉ ያውቃልና። ዛሬ እነዚህ 3 ቃላት ምን እንደሆኑና ስትጸልይ ፈጽሞ ከአፍ መውጣት እንደሌለባቸው አሳይሃለሁ። ይህንን ነገር በጥሞና ካዳመጥክ ከእግዚአብሔር ጋር የምታደርገውን ግንኙነት ሙሉ በሙሉ ሊቀይረው ይችላል። ነገር ግን ቃላቱን ከመግለጤ በፊት ለአፍታ ቆም ብለህ ራስህን ጠይቅ። በጸሎት ኃይል በእውነት ታምናለህ? ጠላት አንተን ዝም ለማሰኘት ቃላትህን ለማጣመምና እምነትህን ለማዳከም ሌት ተቀን እየሠራ መሆኑን ታምናለህ? መልስህ አዎ ከሆነ በደንብ አድምጠኝ። ቪዲዮውን አልፈህ አትሂድ። ይህ አሁን ለአንተ የሚያስፈልግ ትክክለኛ ጊዜ ሊሆን ይችላልና። ምክንያቱም እውነቱ ይህ ነው። ትጸልይ ይሆናል፣ ነገር ግን ጸሎትህ በእነዚህ 3 ቃላት የተበከለ ከሆነ ግንቦችን እያፈራረስክ ሳይሆን ግንቦችን እየገነባ ሊሆን ይችላል። አብዛኛው ሰው ጸሎት ማለት ዝም ብሎ ከእግዚአብሔር ጋር ማውራት ብቻ ይመስለዋል። ነገር ግን ይህ ላይ ላዩን ብቻ ነው። ጸሎት ወደ መንፈሳዊ የጦር አድማ መግባት ነው። የዳንኤል መጽሐፍ ምዕራፍ 10ን ተመልከት። ዳንኤል ጸለየ፣ እግዚአብሔርም ከመጀመሪያው ቀን ጀምሮ ሰማው። ነገር ግን በመንፈሳዊ ዓለም ጦርነት ስለነበረ መልሱ ለ21 ቀናት ዘገየ። ታያለህ፣ የምትናገረው ቃል በክፍል ውስጥ ብቻ የሚያስተጋባ እንዳይመስልህ። በሰማይ ዘንድ ክብደት አለው። በማይታየው ዓለም ውስጥ እንቅስቃሴን ይፈጥራል። ነገር ግን አደጋው እዚህ ጋር ነው። ብዙ ጊዜ እኛ ቅዱስ የሚመስሉን ግን ጸሎታችንን የሚያበላሹ ቃላትን እንጠቀማለን። እግዚአብሔር የሰጠንን ሥልጣን ውድቅ የሚያደርጉ ቃላት። ኢየሱስ በማርቆስ ወንጌል ምዕራፍ 11 ከቁጥር 4 ላይ ነገሩን ቀላል አድርጎታል። የጸለያችሁትንና የለመናችሁትን ሁሉ እንዳገኛችሁት እመኑ ይሁንላችሁማል ይላል። እምነት ፍጹም እምነት እንጂ በከፊል የሆነ እምነት አይደለም። በጥርጣሬ የተደባለቀ እምነት ወይም በከንቱ ቃላት የዛለ እምነት መሆን የለበትም። ጠላት ተንኮለኛ ነው። መጸለይን እንድታቁም ብዙ ጊዜ አይሞክርም። ምክንያቱም እግዚአብሔርን ለመጥራት የቆረጠውን አማኝ ማቆም እንደማይችል ያውቃልና። ስለዚህ ይልቁንም ረቂቅ ዘዴን ይጠቀማል። ጸሎትህ ኃይል እንዲያጣ ብቻ ቃላትን ለማጣመም ይሞክራል። ለዚህ ነው እነዚህን 3 ቃላት የሚወዳቸው። እነዚህ ቃላት ከከንፈር በወጡ ቅስፈት ጸሎትህ ይዝላል። የመጀመሪያው ቃል ከሆነ ወይም ኢፍ የሚለው ቃል ነው። ይህ ቃል አደገኛ አይመስልም። እንዲያውም መጽሐፍ ቅዱሳዊ ሊመስል ይችላል። ደግሞም ኢየሱስ ራሱ አባት ሆይ ቢቻለስ ይህች ጽዋ ከኔ ትለፍ ብሎ በማቴዎስ ወንጌል ምዕራፍ 26 ከቁጥር 39 ላይ ጸልዋል። አዎ፣ ነገር ግን በደንብ ተመልከት። ኢየሱስ አባቱን እየተጠራጠረ አልነበረም። የእግዚአብሔርን ኃይል ጥያቄ ውስጥ እየከተተ አልነበረም። እሱ ራሱን እያስገዛ ነበረም። በዛው ትንፋሽ ውስጥ ነገር ግን አንተ የምትወደው እንጂ እኔ የምወደው አይሁን አለ። ቃላቱ የታዛዥነት እንጂ የመጠራጠር አልነበረም። አብዛኞቻችን ግን ከሆነ የሚለውን ቃል የምንጠቀመው እንደ ኢየሱስ አይደለም። የምንጠቀመው ለጥርጣሬያችን እንደ ምርኩዝ ነው። እስቲ አስበው፣ ስንት ጊዜ እንዲህ ብለህ ጸልየሃል? ጌታ ሆይ መፈወስ ከፈለክ ፈውሰኝ። እግዚአብሔር ሆይ ፍቃድ ከሆነ ሕይወቴን ለውጥ። አባት ሆይ ከሰማኸኝ ይህንን በር ክፈትልኝ። ይህ ትህትና ይመስላል፣ ግን እምነት አይደለም። መወላወለው። ይህ ልክ ዓይኑን በጨርቅ ታስሮ ኢላማውን ለመምታት እንደሚሞክር ቀስት ወርዋሪ ነው። ያዕቆብ 1 ከ6 እስከ 7 በግልጽ እንዲህ ይላል፣ በእምነት ይለምን፣ ምንም አይጠራጠር። የሚጠራጠር ሰው በነፋስ እንደሚነዳና እንደሚታወክ የባህር ማዕበል ነውና፣ ያ ሰው ከጌታ ዘንድ አንዳች ያገኛል ብሎ አያስብ። ማስጠንቀቂያውን ሰማ ከሆነ የሚለው ቃል እርግጠኛ አለመሆንን ይፈጥራል። ጠላትም በዛ ቀዳዳ እንዲሾልክ በሩን ይከፍታል። ይህንን ምስል በዓይን ላይ ሳለው። በጦር ሜዳ ላይ ያለ ወታደር ነህ። ሰይፍንም በእጅ ይዘሃል።
ጸሎትህ መሳሪያ ነው። ውጊያው ሲጀመር በድፍረት ከመምታት ይልቅ ሰይፍን ዝቅ አድርገህ ድል ማድረግ ከተገባኝ እዋጋለሁ ብለህ በሹክሹክታ ትናገራለህ። ያ መወላወልህ በራሱ ውጊያውን እንድትሸነፍ አድርጓል። ኢየሱስ እንደዛ እንድንጸልይ አላስተማርንም። በዮሐንስ ወንጌል ምዕራፍ 14 ከቁጥር 13 ላይ አብም በወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ አለ። ይህ ምናልባት አይደለም፣ ከሆነም አይደለም፣ እርግጠኝነት ነው። ይህንን ስንል ግን ሁልጊዜ ማስተዋል ያለብን ነገር እግዚአብሔርን በጸሎታችን ምሪትንና ትእዛዝን መስጠት አንችልም። ያም አያስደስተውም። የሚያስደስተው እንደ ቃሉ የሆነና በእምነት የምንጸልየው ጸሎት ነው። ሰማይን የሚያንቀሳቀሰው ጸሎት በጥርጣሬ የተሞላ ሳይሆን ክርስቶስ ቀድሞ በፈጸመው ሥራ ላይ ሙሉ በሙሉ በመተማመን ያለው ጸሎት ነው። ሁለተኛው ቃል ደግሞ ምናልባት ወይም ሜቢ የምንለው ነው። ብዙ ጊዜ በትህትና ወይም በምክንያታዊነት ስም ይሸሸጋል። ነገር ግን ውስጡ ስር የሌለው እምነት መሆኑን ይገልጣል። ምናልባት እግዚአብሔር ይመልስልኛል፣ ምናልባት ይቅር ይለኝ ይሆናል፣ ምናልባት በሩን ይከፍታል። እንዲህ ባለን ቁጥር እግዚአብሔር ራሱ ስለ ማንነቱ ከተናገረው ቃል ጋር እርግጠኛ አይደለሁም እያለን ነው። እግዚአብሔር ግን አይወላውልም፣ ሐሳቡንም አይቀይርም። ዕብራውያን 13:8 ላይ ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም ያው ነው ይለናል። እሱ በምናልባት አይሰራም። ጠላት በምናልባት ስትጸልይ ደስ ይለዋል። ምክንያቱም እንደዚህ ያሉ ጸሎቶች ሰማይ እንኳን አይደርሱም። ከመድረሳቸው በፊት በነፋስ እንደሚበተን ጢስ ይሟሟሉ። እምነት ምናልባት በሚል ቋንቋ አያወራም። ኢየሱስ በማርቆስ ወንጌል ምዕራፍ 9 ከቁጥር 23 ላይ ለሚያምን ሁሉ ይቻላል አለ እንጂ ለሚጠራጠር ወይም ምናልባት ለሚል አላለም። አንድ ልጅ አፍቃሪ አባቱን ቀና ብሎ እያየ አባዬ ምናልባት ተወደኝ ይሆናል፣ ምናልባት ዛሬ ትመግበኝ ይሆናል ቢለው ምን ያህል አባቱን እንደሚያሳዝነው አስቡት። ይህ የማንኛውም አባት ልብ ይሰብራል። እኛ ግን በየቀኑ ለእግዚአብሔር የምንለው ይህንን ነው። ምናልባት ማለትን አቁሙ፣ በቁርጠኝነት ተኩት። ምናልባት ጌታ ይወዳኛል ሳይሆን ጌታ ሆይ ቀደም የገባህልኝን ተስፋ ቃል አምናለሁ በሉት። አባታችሁ ማን እንደሆነ እንደሚያውቅ ሰው ጸልዩ። ሰማይ የሚንቀሳቀሰው በእውነተኛና በማይናወጥ እምነት ባለው ሰው ላይ ነው። ሶስተኛው ቃል የማይገባኝ ወይም አኖርዝ የሚለው ቃል ነው። ይህ ቃል ረቂቅ ነው። ትህትና ይመስላል፣ መንፈሳዊነትም ይመስላል። ነገር ግን ከሁሉ ይልቅ ገዳይ ቃል ነው። ስንት ጊዜ እንዲህ ብለህ ጸልየሃል? ጌታ ሆይ በፊትህ ለመቆም የማይገባኝ ነኝ። አባት ሆይ ፍቅርህ አይገባኝም። እግዚአብሔር ሆይ እኔ ትል ነኝ፣ ኃጢአተኛ ነኝ። ይህ ትህትና ይመስላል። እውነታው ግን ክስ ነው። ከሳሹ ደግሞ እግዚአብሔር አይደለም፣ ሰይጣን ነው። ራእይ 12:10 ሰይጣንን የወንድሞች ከሳሽ ይለዋል። ራስህን የማይገባኝ ብለህ በጠራ ቁጥር የእሱን ክስ እየደገምክ ነው። ንስሐንና ራስን መኮንን አታደባልቅ። አዎ እግዚአብሔር የተሰበረ ልብ እንዲኖረን ይፈልጋል። አዎ ከኃጢአታችን እንድንመለስ ይፈልጋል። ነገር ግን በክርስቶስ ንጹሕ እንደሆንን የገባውን ተስፋ እንድናምንም ይፈልጋል። ሮሜ 8:1 በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል። በንስሐ ጸሎት ላይ የማይገባኝ ነኝ ስትል ለመስቀሉ ሥራ አልበቃም እያልክ ነው። አንተን ያጠበህን የኢየሱስን ደም እያቃለልክ ነው። ዕብራውያን 10:10 ላይ በአንድ ጊዜ ለዘላለም በቀረበው በኢየሱስ ክርስቶስ ሥጋ መሥዋዕት ተቀድሰናል ይላል። ታያለህ፣ ወድቀ ይሆናል፣ ተሰብረም ይሆናል። ነገር ግን በክርስቶስ አንተ ከእንግዲህ የማይገባ አይደለም። አንተ የተወደድክ ልጅ ነህ፣ የሰማይ ወራሽ ነህ። አንድ ልጅ ወደ አባቱ መጥቶ አባዬ በቤትህ ለመኖር የማይገባኝ ነኝ ቢል ይህ አባቱን ማክበር ሳይሆን አባቱን መግፋት ነው። ልጅ ሆነ እያለ እንደ ባሪያ መኖር ማለት ነው። ስለዚህ የማይገባኝ ነኝ አትበል። ይልቁንም አባት ሆይ በሥራዬ ሳይሆን በበጉ ደም በክርስቶስ የተገባኝ ስላደረግከኝ አመሰግናለሁ በል። ይህ የእግዚአብሔርን ልብ የሚነካ ጸሎት ነው። በአፍረት የተዘፈቀ ሳይሆን ኢየሱስ የጨረሰውን ሥራ የሚያከብር ጸሎት ነው። አሁን ሦስቱን ቃላት ታውቃለህ ከሆነ ምናልባትና የማይገባኝ ትናንሽና ምንም ጉዳት የሌላቸው ይመስላሉ፣ ግን መንፈሳዊ ሰንሰለቶች ናቸው። አደጋው ደግሞ አንዴ ለመናገር ከለመድካቸው እግዚአብሔርን የምታይበትን መንገድ ይቀይሩታል። የጥርጣሬና የጥፋተኝነት ስሜት መነጽር ያጠልቁልሃል። ትሑት የሆንክ ይመስልሃል፣
ነገር ግን እውነታው ስልጣንን ለጠላት መልሰ እየሰጠ ነው። ነገር ግን እንደዛ መሆን የለብህም። በመጽሐፍ ቅዱስ ውስጥ ያለው እውነታ ይህ ነው። ሰማይ የሚንቀሳቀሰው በቃላት ብዛት አይደለም። ሰማይ የሚንቀሳቀሰው በጸሎት ርዝመት አይደለም። ሰማይ የሚንቀሳቀሰው በእምነት ነው። አንደኛ ዮሐንስ ምዕራፍ 5 ከቁጥር 14 እስከ 15 እንዲህ ይላል፣ በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፍቃዱ አንዳች ብንለምን ይሰማናል። የሚለምነውንም ሁሉ እንዲሰማን ብናውቅ ከእርሱ የለመነውን ልመና እንዳገኘን እናውቃለን። ቃላቱን ልብ በል። ድፍረት፣ ማረጋገጫ፣ ማወቅ። እግዚአብሔር የሚፈልገው ይህንን አቋም ነው። ፍርሃትን አይደለም፣ መወላወልንም አይደለም፣ ሀፍረትን አይደለም፣ ድፍረትን ነው። እግዚአብሔር የሚመልሰው እንደ ባሪያ ወይም እንደ ለማኝ ለሚጸልዩ ሳይሆን እንደ ወንድና ሴት ልጆቹ ለሚጸልዩት ነው። እነዚህን ቃላት ስታስወግዳቸው ምን ይፈጠራል? እስቲ አስበው። እግዚአብሔር መስጠት ስላልፈለገ ሳይሆን በጸሎትህ ጥርጣሬ ምክንያት ስንት በረከቶች ዘግይተው ይሆን? በከሆነ ምክንያት ስንት በሮች ተዘግተው ይሆን? በምናልባት ምክንያት ስንት ታምራቶች ከስመው ይሆን? በማይገባኝ በማለት የእግዚአብሔርን ፍቅር ስንት ጊዜ ገድበ ይሆን? እነዚህን ቃላት ስትጠቀም ግንብ እየገነባ ነው። የጥርጣሬን ቋንቋ እያወራ ነው። ጥርጣሬ ደግሞ እምነትን ያፍናል። ነገር ግን እነዚህን ቃላት ስትቆርጣቸው ሁሉም ነገር ይለወጣል። በድንገት ጸሎትህ እንደ ምኞት መሆኑ ቀርቶ እንደ እምነት አዋጅ መስማት ይጀምራል። የአባትን ልብ እንደሚያውቅ ልጅ መጸለይ ትጀምራለህ። በስልጣን መጸለይ ትጀምራለህ። ኢየሱስ በሉቃስ ወንጌል ምዕራፍ 10 ከቁጥር 19 ላይ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻቸዋለሁ አለ። ስልጣን ማለት ትዕቢት አይደለም። ስልጣን ማለት በኢየሱስ ስም ስትጸልይ በእሱ ድል ላይ መቆምህን ማወቅ ማለት ነው። ስለዚህ ስትጸልይ በበር ላይ እንዳለ ለማኝ በሹክሹክታ አታውራ። በማዕድ ላይ እንዲቀመጥ እንደተጋበዘ ሰው ጸልይ። የኢየሱስ ደም መንገዱን ቀድሞ እንደከፈተልህ እንደሚያውቅ ሰው በድፍረት ተናገር። ጌታ ሆይ መፈወስ ከፈለግ ፈውሰኝ ከማለት ይልቅ ጌታ ሆይ ስለሰጠኝ ፈውስ አመሰግንሃለሁ፣ እቀበለዋለሁም በል። እግዚአብሔር ሆይ ምናልባት ትመልስልኝ ይሆናል ከማለት ይልቅ አባት ሆይ እንደምትሰማኝና ለቃል ታማኝ እንደሆንክ አውቃለሁ በል። ጌታ ሆይ እኔ የማይገባኝ ነኝ ከማለት ይልቅ አባት ሆይ በኢየሱስ ደም በፊት ለመቆም የተገባኝ ስላደረግከኝ አመሰግንሃለሁ በል። ልዩነቱ ይሰማሃል? አንዱ በፍርሃት የተሞላ ነው፣ ሌላኛው በእምነት። አንዱ የጠላትን ክስ ያስተጋባል፣ ሌላኛው የእግዚአብሔርን የተስፋ ቃል ያውጃል። የነገሩ ዋናው ምስጢር ይህ ነው። አንተ ባሪያ አይደለም፣ አንተ ለማኝ አይደለም። ወደ እግዚአብሔር ዙፋን ክፍል በሆድ እየተሳብክ የምትገባ አይደለም። አንተ የንጉሥ ልጅ ነህ። ሮሜ 8:15 አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀብላችኋል ይላል። ባሪያ ይለምናል፣ ልጅ ግን በድፍረት ይጠይቃል። ባሪያ መገፋትን ይፈራል፣ ልጅ ግን ቤቱ መሆኑን ያውቃል። ስለዚህ ስትጸልይ ሰንሰለትህን እየጎተትክ ወደ እግዚአብሔር ፊት አትቅረብ። ቀና ብል። ልጁ አድርጎሃል፣ ተበጅቶሃል፣ የተገባ ሆናል። ይህ ማለት ትዕቢተኛ ትሆናለህ ማለት አይደለም። ንስሐ አትገባምም ማለት አይደለም። ኢየሱስ በማርቆስ ወንጌል ምዕራፍ 11 ከቁጥር 23 እስከ 24 ላይ ያለውን አስታውስ። ማንም ይህንን ተራራ ተነቅለ ወደ ባህር ተወርወር ቢለው በልቡ ሳይጠራጠር በሚናገረው እንደሚሆን ቢያምን ይሆንለታል ይላል። ታያለህ፣ እምነት በእርግጠኝነት ይናገራል። እምነት ያውጃል። እምነት በከሆነ አይሸማቀቅም። በምናልባት ወደ ኋላ አይልም። በማይገባኝ አይሰበርም። እምነት አምናለሁ ይላል። እንደዛ ስትጸልይ ተራራዎች ይነቀላሉ። አሁን ምርጫ አለ። እንደ በፊቱ በግማሽ እምነትና በግማሽ ጥርጣሬ መጸለይ ትችላለህ፣ ወይም እነዚህ ቃላት ለዘላለም ከጸሎት ውስጥ ነቅለህ ማውጣት ትችላለህ። ምክንያቱም ከሆነ ምናልባት ወይም የማይገባኝ ባለ ቁጥር የበረከቱን መንገድ የሚዘጋ ግንብ እየገነባ ነው። ስታወጣቸው ግን ግንቡ ይፈሳል። ዛሬ የጸሎትህ ሕይወት የሚቀየርበት ቀን ሊሆን ይችላል። ዛሬ ቃላትህ ከሰማይ ጋር የሚስማሙበት ቀን ሊሆን ይችላል። ከእንግዲህ ደካማና ላዩን የሆነ የጸሎት ሕይወትህ ከእንግዲህ አይሆንም። እግዚአብሔር ወደ ጥልቅ እየጠራ ነው። ወደ ቅርበት፣ ወደ ስልጣንና ወደ ድፍረት እየጋበዘ ነው። ስለዚህ ፈተና ይህ ነው። ከዛሬ ጀምሮ በእነዚህ ቃላት መጸለይ እምቢ በል። ራስህን ፈተህ ቃላቱን ካፍህ አውጣቸው። ቃላቱ ካፍህ ከመውጣታቸው በፊት ያዛቸው። ይልቁንም አንደበትህን በእምነት አዋጅ ሙላ።
ጌታ ሆይ አምንሃለሁ፣ አባት ሆይ እቀበልሃለሁ በለው። በክርስቶስ ተቀባይነት አግኝቻለሁ፣ ተቤዥቻለሁ፣ ተወድጃለሁ በል። ያኔ ምን እንደሚፈጠር ተመልከት። ጸሎትህ እንዴት እንደሚለወጥ ተመልከት። እምነትህ እንዴት እንደሚነሳ ተመልከት። ሰማይ እንዴት ምላሽ እንደሚሰጥህ ተመልከት። ምክንያቱም እግዚአብሔር ፍጹም ቃላትን አይፈልግም። እሱ የሚፈልገው ደፋር እምነትን ነው። ቃሉን እንደ እውነት የሚቀበሉና በእውነት እንደሚያምኑ የሚጸልዩ ወንዶችና ሴቶች ልጆችን ይፈልጋል። ስለዚህ ጥርጣሬን በሹክሹክታ ማውራት አቁም። የጠላትን ክስ መድገም አቁም። በሦስት ትናንሽ ቃላት ሰማይን ዝም ማሰኘት አቁም። እንደ እግዚአብሔር ልጅ ጸልይ። የተስፋ ቃሎቹ እውነት እንደሆኑ እንደሚያውቅ ሰው ጸልይ። በማይናወጥ እምነት ጸልይ። ይህ መልእክት ልብህን ነክቶት ከሆነ አሁኑኑ አዋጅ አውጅ። በድምፅ ተናገረው ወይም ጽፈ አስቀምጠው። ከዛሬ ጀምሮ ጸሎቴ በእምነትና በድፍረት የተሞላ ይሆናል። ጥርጣሬን፣ ጥፋተኝነትንና እርግጠኛ አለመሆንን እቃወማለሁ። ከእንግዲህ ጸሎቴን በከሆነ ወይም በምናልባት ወይም በማይገባኝ በሚሉ ቃላት አላደርግም። እኔ የእግዚአብሔር ልጅ ነኝ። በኢየሱስ ስም በሥልጣን እጸልያለሁ። ይህ ዝም ብሎ አረፍተ ነገር አይደለም። በጸሎት ሕይወት ላይ የመጣ ለውጥ ነው። ወደ ጥልቅ እምነት የተረጋገጠ እርምጃ ነው። ከዛሬ ጀምሮ ጸሎትህ ዳግመኛ እንደ ቀድሞ አይሆንም። አሜን። ዝግጅታችን ይህንን ይመስል ነበር። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ላይክ፣ ሼር በማድረግ ወዳጅ ይሁኑ። ተባረኩ።